ሰላም እንደምን አላችሁ ወደ ተመልካቾቻችን። በዛሬታችን ይዤላችሁ የቀረብኩት ተሽከርካሪ በአይነቱ ከቢዋይዲ ሴጉል ጋር የሚቀራረብ ነገር ግን የተሻለ ዋጋውም ደግሞ ከሱ ትንሽ ቀነስ የሚል ተሽከርካሪ ነው ይዤላችሁ የቀረብኩት። ጂሲ አዮን ዩቲ ይባላል። በዛሬታችን ስለ ተሽከርካሪ በደንብ እናያለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ የመኪና ሪቪዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎች መግታት ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። ጂሲ መኪና አምራች ድርጅት ብዙዎቻችሁ እንደምታውቁት በቻይና ውስጥ ትልልቅ ስመ ገናና ከሆኑ የመኪና አምራች ድርጅቶች መካከል አንዱ ነው። ይህም ድርጅት የተለያዩ ተሽከርካሪዎችን ያመርታል። ከነዚህ መካከል በሳይዙ አነስ ያለውን ተሽከርካሪ ነው ዛሬ የምናየው። ጂሲ አዮን ዩቲ ይባላል። ዩቲ በጣም ኮምፓክት ኤሌክትሪክ ሃችባክ ተሽከርካሪ ነው። መኪናው በጣም ለየት ከሚያደርጉት ነገሮች መካከል የተሽከርካሪ ላይ በሁለት አይነት የባትሪ አማራጮች የቀረበ ነው። እነሱም በ34 ኪሎዋት አወር አለ፣ እንዲሁም በ44 ኪሎዋት አወር አለ። ይህ እንግዲህ እንደ ትሪም ሌቭሉ ነው። መኪናው የተለያዩ ትሪም ሌቭሎች ስላሉት ማለት ነው። መኪኖቹ ታዲያ በ34 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ለገበያ የቀረበበት በአንድ ጊዜ ቻርጅ 330 ኪሎ ሜትር መጓዝ ይችላል። ሌላኛው ደግሞ በ41 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የሚቀርበው የተሽከርካሪ በአንድ ጊዜ ቻርጅ 420 ኪሎ ሜትር መጓዝ ይችላል። መኪናው ቶፕ ስፒዱን በምናይበት ጊዜ 150 ኪሎ ሜትር በሰዓት ነው። እነዚህ ተሽከርካሪዎች ጥሩ የሚባል ፍጥነትም አላቸው። ቻርጅ ለማድረግ የሚፈጅባችሁ በፋስት ቻርጀር ከሆነ 24 ደቂቃ ነው የሚፈጅባችሁ፣ ነገር ግን ከ30-80 ለመድረስ። ነገር ግን ይህን ተሽከርካሪ ደግሞ በ100 ኪሎ ሜትር ምን ያህል ኪሎዋት አወር ይወስዳል የሚለውን በምናይበት ጊዜ የተሽከርካሪ 11.4 ኪሎዋት አወር በ100 ኪሎ ሜትር መጓዝ ይችላል። እነዚህ ተሽከርካሪዎች ርዝመታቸውን እንመልከት። መኪናው እንደምትመለከቱት ሃችባክ ይመስላል፣ ነገር ግን ርዝመቱ ወደነ ቢዋይዲ ዩዋናፕ ወደሚባሉ ተሽከርካሪዎች የሚጠጋ ነው። ምክንያቱም የተሽከርካሪ 4.2 ሜትር ርዝማኔ ያለው ሲሆን ስፋቱ ደግሞ 1 ከ8 ነው። እንዲሁም ቁመቱ 1 ከ5 ሜትር ነው። የተሽከርካሪ ዊል ቤዝ የሚባለው ነገር ደግሞ እንመለከተው። የተሽከርካሪ ዊል ቤዙ ከፊተኛውና ከኋለኛው ጎማ ላይ ያለው ርዝማኔ ስፋት 2750 ሚሊ ሜትር ስፋት ያለው ሲሆን ይህም ተሽከርካሪ የተሻለ ግሪን ሃውስ አለው ማለት ነው። ካቢን ላይ በጣም ሰፋ ያለ ነው። ውስጥ አይገዝታው ሰፋ ብሎ ውስጥ የሚጠቀሙት ሰፋሪዎችም አሽከርካሪም ሰፋ ብሎ መጓዝ እንዲችል የሚያስችሉት ናቸው። የተሽከርካሪ ዲዛይኑ በምናይበት ጊዜ ፍሎቲንግ ሩፍ ዲዛይን አላቸው። ከዚህ በተጨማሪ ኤልኢዲ ዴይታይም ራኒንግ ላይት አለው። ከዛ በተጨማሪ ደግሞ የተሽከርካሪ የፊተኛው መብራቶችና የኋለኛ መብራቶችን በምናይበት ጊዜ ዲ ሼፕ እና ሲ ሼፕ የሚባሉ የቴል ላይት እና ሄር ላይት ተገጥሞለት እናገኛለን። ወደ መኪናው ውስጥ አይገዝታ በምንገባበት ጊዜ ደግሞ የተሽከርካሪ ወደ ውስጥ ገዝታው ስንገባ በጣም ለየት ያለና ጥሩ የሚባል ገጽታ አለው ከዋጋው አንጻር ማለት ነው። የተሽከርካሪ የተገጠመለት ባለ 14 ኢንች ኢንፎቴይንመንት ስክሪን አለው። ከዛ በተጨማሪ ደግሞ ባለ 8 ኢንች ድራይቨር ዲስፕሌይ ተገጥሞለታል። ቮይስ አሲስት አለው። መኪና ውስጥ ዋይፋይ ተገጥሞለታል። ከዛ በተጨማሪ ደግሞ ፓኖራሚክ ሰንሩፍ እናገኛለን። ይህ ተሽከርካሪ ሙሉ ለሙሉ የኋላ ወንበሮችን በማውረድ እቃዎቹን መጫን እንዲሁም ማውረድ የሚያስችለን ሲሆን ወንበሮቹም ከሌዘር የተሰሩ ናቸው። እንግዲህ እንደ ትሪም ሌቭሉ ልዩነት ቢኖረው ክላይሜት ኮንትሮል በምናይበት ጊዜ ሁለት ነው ያለው። ዱዋል ዞን ክላይሜት ኮንትሮል የሚባሉት ናቸው። በአደጋ የመከላከል ብቃቱም ጥሩ የሚባል ነው። በጣም ፐርፌክት የሚባሉ አይደሉም። እንደዚህ ሃችባኮች ዋጋቸው በዚህ ሬንጅ የምታገኟቸው ፐርፌክት የሚባሉ አይደሉም። ነገር ግን ከነ ቢዋይዲ ሴጉል አንጻር ጥሩ የሚባል አደጋ የመከላከል አቅም አለው። ምክንያቱም ይህን ተሽከርካሪ ወደ ሃችባክ ከሱ ትንሽ ከፍ ያለ ተሽከርካሪ ስለሆነ ለዚህም እንዲያገለግል የተለያዩ አዳስ ሲስተሞች ተገጥሞለታል። ከነዚህ መካከል ብላይንድ ስፖት ዲቴክሽን አለው። ሌን ኪፕ አሲስት፣ አዳፕቲቭ ክሩዝ ኮንትሮል የሚባሉ የአደጋ መከላከል ፊቸሮችን አሟልቶ ይዞ የቀረበ ተሽከርካሪ ነው። መኪናው በዋነኝነት ትሪም ሌቭሎች የተለያዩ ቢኖሩትም በቫሪያንት ግን ሁለት አይነት አሉት። እነሱም ስታንዳርድ ዩቲ የሚባል አለ። ሌላኛው ደግሞ አዮን ዩቲ ሱፐር የሚባል አለ። ስታንዳርድ ዩቲ የሚባለው በአንድ ጊዜ ቻርጅ 420 ኪሎ ሜትር የሚጓዘው ነው። ይህ የሲኤልቲሲ ሬንጁ ነው፣ የዛው በቻይና ውስጥ የተለካው ነው። ሌላኛው ደግሞ አዮን ዩቲ ሱፐር የሚባል አለ። ይህ በሚሆንበት ጊዜ ከቅድም ከነገርኳችሁ ባትሪዎች የተሻለ ባትሪም አለው። ይህ በ54 ኪሎዋት አወር ሲሆን ይህም ተሽከርካሪ በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ ይችላል። ነገር ግን ትንሽ ለየት የሚያደርገውን ነገር ልንገራችሁ። በቻይና ውስጥ በአሁኑ ሰዓት ላይ ባትሪ ስዋፕ የሚባል አለ። መኪናችሁን ያሽከረከራችሁ መታችሁ ባትሪው እናንተ ካለቀ እዛው ቻርጅ ማድረጊያ ስቴሽኑ ላይ እንደገባችሁ ከእናንተው ጋር ተመሳሳይ የሆነ ባትሪን እዛው የሚቀይሩላችኋል፣ ፉል በሆነ ማለት ነው። እንደነሱ አይነት ሲስተሞችንም ሰፖርት የሚያደርግ ተሽከርካሪ ነው የተሽከርካሪ በተለይ አዮን ዩቲ ሱፐር የሚባለው ቫሪያንቱ ማለት ነው። መኪናው በውጭ ሀገራት ላይ አሽከርካሪዎች እንደ
ጥሩ ነገሩና ደግሞ እንደ ድክመቱ ያነሷቸው አንዳንድ ነገሮች አሉ። ከእነዚህ መካከል ጥሩ ነገሮቹ ዋጋው ከሌሎች ኮምፓክት ኢቪ ተሽከርካሪዎች ጋር ተቀራራቢና ጥሩ የሚባል ነው ያለው። ሌላኛው ደግሞ ሬንጁን ወደውለታል። ምክንያቱም ይህ ተሽከርካሪ ከ330 ኪሎ ሜትር እስከ 420 እንዲሁም ደግሞ ከፍተኛው በሚሆንበት ጊዜ እስከ 500 ኪሎ ሜትር የመጓዝ አቅሙ ብዙ ሰው ወደውለታል። በተለይ ደግሞ ወደ ውስጣዊ ገጽታው ላይ ያሉት ቴክኖሎጂዎቹ ኢንቴሪየር ላይ ተለቅ ያሉ ስክሪኖች እንዲሁም ኢንፎቴመንት ስክሪኑ በተጨማሪ ወንበሮቹ፣ ድራይቨር ዲስፕሌይ ሁሉ ነገሮችን ወደውለታል። ነገር ግን ደግሞ እንደ ቅሬታ የሚያቀርቧቸው ነገሮች አሉ። ከእነዚህ መካከል የመኪናው ቶፕ ስፒድ ብንመለከት 150 ኪሎ ሜትር በሰዓት ነው። ያ ማለት 150 ላይ ሄድ ይችላሉ። አንዳንድ ጊዜ እነዚህ የቻይና ተሽከርካሪዎች ላይ 150 አይባልም ያን ያህል ላይ ሄደልን ይችላል። ሌላኛው ደግሞ የጂኤሲ የስፔር ፓርት ሰፕላዮቻቸው እንደ ቢዋይዲ አይደሉም። ከነሱ ትንሽ ደከም ያለን ያላቸው እና እሱ ነገሮችን ብዙ ሰው በተለያዩ ሀገራት ላይ ትንሽ ቅሬታ ከሚያቀርቧቸው ነገሮች መካከል እነዚህ ናቸው። የመኪናውን ዋጋ ደግሞ እንመልከት። እነዚህ ተሽከርካሪዎች በትሪም ሌቭል በ4 አይነት የትሪም ሌቭል አማራጮች አሉት። ዋጋቸውም በዚሁ ምክንያት ልዩነት አላቸው። እነዚህ ተሽከርካሪዎች ዝቅተኛው ትሪም ሌቭሉ 330 ስታርበርስት ይባላል። ይህም በአንድ ጊዜ ቻርጅ 300 ኪሎ ሜትር መጓዝ የሚችለው በ34 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን መኪናውም የወጣለት የመሸጫ ዋጋ ከ9380 ዶላር ጀምሮ ለገበያ ቀርቧል። ከሱ ከፍ በምንልበት ጊዜ 330 ስታርባስት ኤዲሽን ይባላል። ተመሳሳይ ሬንጅን ያላቸው ነገር ግን ትንሽ የተሻለ ኦፕሽኖች ያሏቸው ናቸው። እነዚህ ወደ 10,000 ዶላር አካባቢ የሚሸጡ ናቸው። ከዚህ ከፍ በምንልበት ጊዜ 420 ኢንተሊጀንት ይባላል። ይህም በአንድ ጊዜ ቻርጅ 420 ኪሎ ሜትር መጓዝ ይችላል። የተገጠመለት ባትሪ ባለ 44 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ሲሆን እነዚህ መኪኖችም ከ11350 የአሜሪካን ዶላር ጀምሮ የምታገኟቸው ተሽከርካሪዎች ናቸው። በዚሁ በ400 ኪሎ ሜትር ሬንጅ ደግሞ እዚሁ 420 ኢንተሊጀንት ሌክዠሪ ይባላል። ይህ ከፍተኛው ትሪም ሌቭል ነው። ብዙ ፊቸሮች አሉት። ይህ እንግዲህ ወደ 12000 የአሜሪካን ዶላር የሚሸጥ ተሽከርካሪ ነው። መኪኖቹ ለየትኛው አይነት ማህበረሰብ ክፍል ይሆናሉ ካላችሁኝ በዋነኝነት እንደነዚህ አይነት ተሽከርካሪዎች የሚሆኑት ለከተማ ውስጥ አገልግሎት ናቸው። ለከተማ ውስጥ አገልግሎት እነዚህ ተሽከርካሪዎች ለራይድ የሚሆን ለግል አገልግሎት ተቀራራቢ የሚባሉ ናቸው። ከቢዋይዲ ምርቶች ጋር ከነ ቢዋይዲ ኢቱ ወይ ደግሞ ከነ ቢዋይዲ ሴጉል ጋር ተቀራራቢ የሆኑ ተሽከርካሪዎች ስለሆኑ በዋነኝነት እነዚህ ተሽከርካሪዎች ለራይድ እንዲሁም ለሌሎች አገልግሎት በከተማ ውስጥ ብንጠቀማቸው ጥሩ ነው። ነገር ግን ከከተማ ውጭ ይዘናቸው ብንወጣ እነዚህ ተሽከርካሪዎች ከመሬት ያላቸው ከፍታ ያን ያህል ከቢዋይዲ ልዩነት የላቸውም። ይሄ ደግሞ እንደምታውቁት በዋነኝነት ከመሬት ያላቸው ከፍታ ዝቅ ያሉ ተሽከርካሪዎች ከስር ባትሪያቸው የተመታ ነው። በዋነኝነት እንዲሁም መኪናን በምንፈትሽበት ጊዜ የሚያጋጥሙ ነገር አዳዲስ ሆነው ራሱ ከስር የተመቱትን እያጋጠሙ ነው ያሉ። ስለዚህ እንደዚህ አይነት ነገሮች በተደጋጋሚ ሊያጋጥሟቸው ስለሚችሉ እነሱንም ነገር ብዙ ጊዜ አይመከሩም እና መኪኖች ከከተማ ውጪ የማይመከሩበት ዋና ምክንያት ይህ ነው። የመኪናው ዋጋ ታዲያ ምን ያህል ነው ካላችሁኝ በ300 ኪሎ ሜትሩ የተሽከርካሪ በቻይና ውስጥ የተሸጠበት ያለው ዋጋ ከ1,300,000 ብር ጀምሮ እየተሸጠ የሚገኝ ሲሆን ይህም ተሽከርካሪ ወደ ሀገራችን ሲገባ የቀረጥ እንዲሁም ሌሎች ነገሮችን ጨምሮ ከ2 ሚሊዮን ብር በታች ይሸጣል ተብሎ ከሚጠበቁ የተሽከርካሪዎች መካከል አንዱ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ ተሽከርካሪዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።